እቺ ቆንጅዬ ልጅ ያለች ጥርምጥን ከቁመቷ ጋር ትንሽ የምትቀጥን የደስደሳም ቆንጆ የምትስብ ከርቀት ዝምታን ሰዋሪ የቤት ሁሉ ድምቀት ልብስ የማታባክን ትንሽ የሚበቃት ከቁመቷ ጋር ዛሬ ልዩ ቀን ነው አለ ዳኒ ሮያል። ደግነቱና ደስ የሚለው ነገር ግን እኔ አላምንህም፣ በጣም በሚያሳዝን ሁኔታ ማለት ነው። ዳኒሻ እኔ መቼም አላምንህም። አንተ ልጅ እብደት እኮ እንደቀጠለ ነው በ2018 ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስቴት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ዳኒ ከብዙ መቀናት መጥፋት በኋላ ከች ብሏል። በፈረደበት ፕራንክ ነው። ምክንያቱም እና አብርሽ እነሱ እያሉ ማያመጡ ጣጣ የለም ማለት ነው። ያለ ድራማ ምን አለ እነሱ ጋር እና ደግሞ በጣም ማን ነው ዳኒ በቃ ጽግሻ ተደጋጋሚ ፕራንክ ስለምታረገው እሷን መበቀያ መንገድ እየፈለገ ነበረ። ታውቃላችሁ የባል ቀን እንግዲህ በማያጣለው ዶሮ ብቻ ለምን ሰራሽ ብሎ ተጨቃጫቂ ባል ሆኖባታል ማለት ነው ለጽግሻዬና በዛን ቀን እንኳን ራሱ ማረፍና ሰላም መዋል አልፈለገም። ዳኒሻ በጥብጦ ነው ቤቱን የወጣው። እንዴ ዶሮ ብቻ ትሰሪያለሽ በበዓል ምድር ከቸገረሽ የሆነ ብር ከፈለግሽ አምጣትኝም ወይ ብሎ በቃ ጓግጭ ብሎ ያባወራ ድኩና ሳይቶ ነበር የወጣው ከቤት ውስጥና ዛሬ እንግዲህ እንደምታዩት በዚህ መልኩ ቀለበት ይዞ መጥቷል ማለት ነው። ግን በሚገርም ሁኔታ እና አብርሽ የለበሱት ቱታ ነው። እንዴት ነው ቀለበት ላይ ቱታ ተለብሶ የሚኬደው? ቢያንስ ዘነጥ ተብሎ ነው እንጂ የሚኬደው ጋይስ እንዴ ምንድነው? እና ግን በሚያሳዝን ሁኔታ እኔ አላምንም፣ ድራማ እንደሆነ ነው የሚሰማኝ። ስለዚህ ፕራንክ ማለት የድራማውን ፕራንክ ጽግሻ ፈርዶብሻል፣ ፕራንክ ሽልት ተቀበይ እንደሆነ ግን ዲኮሩ ምናምን በጣም ያምራል ሲመስለኝ ማስታወቂያ ነው። ይሄ የራሴ ግምት ነው። ቤተሰብ ግን ቢሆን በጣም ደስ ይለኛል። ጽግሻዬ በዘንድሮ ዓመት አግብታ ስንጨፍር በቃ ስንደበላልቀው ታይቶኛል። የጭፈራ ዘመን አይሆንብን። ኧረ ወደ ራሳችን እንመለስ። የምን ጭፈራ ነው? ብቻ ደስተኛ ሆናለሁ ብታገባ ቢጋቡ፣ በተለይ ዳኒና ጽጌ እንደዚህ ዝም ብሎ እኛ ዛሬና ትናንት እንደምናየው አይደለም። እነሱ ገና ጩጬ ሆነው ጀምሮ ፍሊተርና ደህና ስልክ በሌለበት ሰዓት ጀምሮ ነው የነሱ ጓደኛሞችነት የነሱ አብሮ አደግነት አፈር ግጠው ነው ያደጉት። ብዙ ቪዲዮቻቸው እንደውም ይሄን ሰሞን እየወጡ ነው ማለት ምን አርጉኝ እንደሆነ አልገባኝም። እኔ ሰርቶ መለወጥ ላይችል ነው እንዴ ሰው ልጅ? እነሱ እኮ የምር እንደሌላው ዩቲዩበር እንኳን አይደለም፣ በጣም ብዙ ለፍተው ዋጋ ከፍለው ነው እዚህ ቦታ የደረሱት ማለት ነው። ስለዚህ እነሱ የሚያስወቅሳቸው ነገር ምንም የለም። እውነቱ እንዴት ነው ሲሰሩ ስራ ሳይንቁ ጽጌ አሁን የከፈተችበት ቦታ ላይ እኮ በ1500 ብር ተቀጥሬ ሰርቻለሁ አለች። ህይወቷን እንኳን የምትደብቅ ልጅ አይደለች። ገባችሁ? ብዙ ተብላ ተሰድባ የማይጠቅማት ነገር ጭምር ሰርታ በቃ አሁን በሚዲያ ታውቃላችሁ፣ የመዝለል መጨፈር፣ ራቁት መሄድ ምናምን ህሊናዋ ያውቀዋል። በቃ ግን ህሊናዋ እየከበዳት የሚብን ሰርታ ለመለወጥ ስለሆነ እየተለወጠችበት ያለው ነገር ነው ያለውና በቃ አንዳንድ ጊዜ የሆነ ሰውን ባለፈ ታሪኩን ለማሸማቀቅ የምታረጉት ነገር ግርም ይለኛል። ሁላችንም ቲክቶክም ቢሆን ፍሊተር ደብቆ ነው እንጂ የራሳችን ከለር ይታወቃል። ኢትዮጵያውያኖች ከጦጣ ታላቅ ከድመት ታናሽ ታላቅ ወንድም እንደሆነ ይታወቃል። ያኔ ቆንጆዎች ነን፣ ግን ደግሞ ከለራችን እንደዚህ በቪዲዮ እንደሚታዩ አይደለም። እውነቱን ስንነጋገር የብዙዎቻችን ማለት ነው ፊታችን በተለያየ ምክንያት የተበላሸ ወይም የተሸበሸበ የሆነ ነገር ያለው ምናምን ነው። እንደዚህ ሙሉ ለሙሉ ካሜራ ላይና እንትን ላይ አንድ አይደለንም እና የሆነ ያለፈ ቪዲዮ ምናምን እየለቀቃችሁ እያዩ ነበር ቲክቶክ ላይ ራሱ። ለምን ተለወጡ ይሁን ምን ይሁን አልገባኝም። እና ዳኒና ጽጌን ደግሞ ለኛም ባትነግሩን እናውቃቸዋለን። ከየት ተነስተው የቱ ጋር እንደደረሱ በፊት ጀምሮ የሚከታተላቸው ሰው ያውቃል። እና ምንም አይደንቀንም። ለማንኛውም እነሱ እዚህ ጋር የደረሱት አፈር ግጠው ነው። ይሄ ድራማ ዝባዝንኪ በሌለበት ሰዓት ማለት ነው። እነሱ ኖርማል ደስ የሚል ዕለታዊ ፕራንክ እየተደራረጉ ድራማ ትክክለኛ ፊልም እየሰሩ ማስታወቂያ እየሰሩ ነው እዚህ ጋር የደረሱት። እነ ጽጌ እኮ ትናንት አይደለም የመጡት፣ የሚታወቁት ትናንት አይደለም።
ስለዚህ ብዙ አትድከሙ። ለማንኛውም ዛሬ ዳኒሻ በትልቁ እንደሚበቀላት ነው እየታየኝ ያለው። ግን እውነት ቢሆን የዛሬ በጣም ደስ ይለኛል። ቤተሰቦች እስከማታ በጉጉት እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወዳችኋለሁ። መልካም ጊዜ። ቻው ቻው።